ህይወት እኮ አልከበደችንም እየሄድን ነው እየኖርን እኮ ነው ግን ጋይስ ስጦታ ይሄው የትናይቲ ቴንክ ዩ ሶ ማች ልክፈታው አሁን ጉድ በላለ ሁለት ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው እኔ እንደዚህ ብንት ጃኒ እኔ ነኝ የልኩባት ማሚ ማን ነው ዋት አረኔ ማንንም የገባ አይታየኝም ስል ኮሜንት ላይ ነው ጃኒ ናት የገባች ፋሚሊ ዛሬ ማነጋገር የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ ከኔ ጋር እስከ መጨረሻው አብራችሁን ቆዩ ይሄን ቪዲዮም ሁላችሁም ላይክ በማድረግ ጀምሩ ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ቀጥታ ወደ ቪዲዮ ያንዳንድ ሰው ጽናት ግን እጅግ ልዩ ነው። ዛሬ በነፃ ስለምንተነፍሰው አየር ስንቶቻችን ፈጣሪያችንን አመስግነናል። እስኪ አንድ ጊዜ ሁላችሁም ተመስገን ብላችሁ ጻፉ። በሄደችበት እስትንፋሷን በከባድ ኦክሲጅን ሲሊንደር ተሸክማ የምትንቀሳቀሰው የትናየት አሊ ዛሬ ከታዋቂው ቲክቶከር አዶናይ ጋር ያደረገችው እጅግ ልብ የሚነካ ቆይታ ለሁላችንም ትልቅ የህይወት ትምህርት ሰጥቶን አልፏል። የትናየት እስትንፋሷን በብረት ሲሊንደር ብትሸከምም የውስጥ ማንነቷ ግን ከብረት የተጠነከረና በጽናት የተሞላ ነው። እኛ ያለምንም ክፍያ የምናገኘውን አየር እርሷ በከባድ ዋጋ ትኖረዋለች። ይህ ክስተት ጥንካሬ በአካል ሳይሆን በመንፈስ ነው የሚለውን እውነት በሚገባ ያስተምረናል። የትናየት የመንፈስ ልዕልና ዛሬም በፈገግታ እንድንቆም በምሬት ፈንታ ተመስገን እንድንል አድርጎናል። ውድ ቤተሰቦች ሆይ በነፃ ለምንተነፍሰው ለዚህ አየር ዛሬም ቆመን ለምናየው ጸጋ እስኪ ሁላችሁም በኮሜንት ፍራው ላይ ተመስገን እያላችሁ ፈጣሪያችሁን አመስግኑ። እንዲሁም ደግሞ ለብርቷ የትናየት አሊ ጽናትንና ጤናን እየተመኘው ተሰናበትኳችሁ። እስቲ ሁላችሁም ኮሜንት ላይ ተመስገን እያላችሁ ጻፉ። እስቲ ተመስገን በሉ ጋይስ ስጦታ ይሄው የትናየት ቴንክ ዩ ሶ ማች ልክፈታው አሁን ይከፈት ተገናኙ ይከፈት ትላል እስኪ እሺ አረ በስመ ምን ነው ዋንጫ ነገር ይመስላል አንቺ ብርቱ ሴት ለብዙ ሴቶች ትምህርት ነሽ አንቺ ማርያም በጣም የማርያም እንትን ነው ይሄ ይበራል ደግሞ ማይ ጋድ የኔ እናት Thank you so much. Thank you. ባክሽ ደስ ይለኛል ነኝ መቀራረብ አልችልም ብዙ ስላልሽ ዋው ጋይስ የሚበራ የማርያም ስዕል ነው ያመጣችልኝ በጣም ነው የሚያምረው እንዴት ያምራል በእርግጠኝነት ይክሰሰካው በጣም ነው የሚያምረው የኔና Thank you so much እዛውን ስንገባ ሰው ከሰክቻ ያዋለው ይሄ ሁሉ በቃ የህዝብ ትብብር ነው አዶናይን እያጨናነቁት ነበር ኮሜንት ላይ አግዛት ምናምን እያሉና በመጨረሻም ያው ተሳክቷል እንኳን ደስ አላችሁ ህይወት እኮ አልከበደችንም እየሄድን ነው እየኖርን እኮ ነው ግን አብረውን ያሉ ሰዎች የተሸከምናቸው ሰዎች ሸክሙም አልከበደንም ግን እነሱ ጥሬ መሆናቸው እነሱ አለማገናዘባቸው እነሱ ለኛ አድቫንቴጅ መውሰዳቸው እኛ ማንገላታት እሱ የከበደን እንዴ ለማን ላውራው እሱ የከበደን እንጂማ እየተራመድን ነው እኛማ እየሄድን ነው ተሸከመናቸዋል አው ችግር የለውም እየሄድን ነው ግን ጥሬ ሆኑብን በቃ ተሸከመናቸው እየሄድን ዳገትም እየወጣን በቃ አድቫንቴጅ እየወሰዱብን ነው ኢነርጂያችን እየወሰዱብን ነው እያደከሙን ነው እየደከመን ነው እኮ ግጥሙ እኮ እሱ ነው ከግጥሙ ሐሳቡ ይበልጣል በቃ እኮ ነው ህይወት በተፈጥሯ ቀላል ናት እህቷ ናት ከባድ አክስቷ ምናምን ከባድ ናቸው ህይወት ግን ቀላል ናት ጉድ በላለ ሁለት ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው እኔ እንደዚህ አይነት ነገር ገጥሞኝ አያውቅም እውነት ለመናገር አቧራ ነው የተነሳው ምን እንደተፈጠረ ልንገራችሁ አንድ ቤት ተጠርተን ሄድን ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው ስንጠይቅ ራሷ ሙሽራዋ ጋር ነው ማለት ነው
ሁለቱ ምንድናቸው ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ድብልቅልቅ አለ ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። ዋናው ውጤቱን በሚቀጥለው ቪዲዮ ጠብቁኝ እገልጽላችኋለሁ። ያው መጨረሻውን ሳላቅ እንደዚህ እንዳልን ነው። የትኛው ነው ተፈቅዶለት ሙሽራይቱ ፈቅዳ ሂድ ሽማግሌ ላክ ያለችው የትኛው ነው? እሱንም አላወቅንም። ለማንኛውም ጉድበል ጎንደር አረ ዛሬ በጣም ተአምር ነው። እኔ በህይወቴ ሰምቼም አላቅም። አባቶቻችን ሲያወሩም ሰምቼም አላቅም። ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለማንስ ይሰጣል? መጀመሪያ መጥቶ ተሰጥቶ ምግብ ሲበላ ለነበረው ወይስ ከውጭ ደግሞ ሌክጀሪ መኪና አሰልፈው ለመጡት? ግምታችሁን አስቀምጡ። ይመቻችሁ። ለማንኛውም እስቲ ግምታችሁን ኮሜንት ላይ አስቀምጡ። ለማን ነው የሚሰጠው? መጀመሪያ ላሉት ወይስ ከኋላ ለመጡት ነው እያላችሁ ነው? እስቲ እናንተ ምን ትላላችሁ? ኮሜንት ላይ ጻፉልን። እስቲ ግን ልጅቷ በጣም ይሄን ፊልም ግን እኔ አይቼዋለሁ። አፋጀችኝ የሚለው ፊልም ነው እንዴ? ማርያም ሰዎች ከረከራችሁ። ማሚ ማን ነው አጠገብ ያለው? ጃኒ ናታ እኮ። ለምን ነው የማትታየን? አትታይም እንዴ? እኔ ጋር ማርያምን አትታይም። እኔ ጋር ቆይ እስኪ ይታየው ወይ? አትታይም። ማሚ አትነግረኝም? የምታስገባውን ሰው አይ ፈጣሪ ኢየሱስ ክርስቶስ እጭ በጣም ነገረኞች ናቸው። ሌላ ከልሽ ላንቺ ማን ነው? አንተ ሌላ ክላት ማሚ ሌላ ከልኝ እኔ ማን ሌላ ከልኝ አላውቅም። ብቻ ስትልኩኝ አባቴ ነው ተቀበልኩኝ። ማርያምን ዝም ብዬ ነው ተቀበልኩኝ። ግን ማን እንዳለ አላየሁም። ምንድን ነው አልገባኝም። ማርያምን አልገባኝም። ምንድን ነው? ቆይ ጆን ዳንኤል ንገረኝ። እግዚአብሔርን አልገባኝም። እኔም አልገባኝም። በቃ ነው ላካችሁ ተቀበልኩኝ። ግን ማን ማለት እኔ ምንም የማውቀው ነገር የለም። እናቴ ምንም ጅኔ ሲጀመር ያስገባችሁ እሷ ናት። ሲቀጥል ምን ማለት ፈልጋለሁ? ለምን እንደዛ ትለኝ? እነሱ ላኩ ማለት ነው። ከዛ ተቀበልኩ። አሁን ያጨቃጨቀናል። በቃ ችግር የለም። ማንም ይርማል። ወጣች እኔን አራግፋ ማለት ነው። እሷ ናት። ማ እንት ጃኒ እኔ ነኝ የሄድኩባት። ኧረ እኔ ማንም የገባ አይታየኝም ስል ኮመንት ላይ ነው ጃኒ ናት የገባችሁ ሲሉኝ ኦ ጃኒ ናት አትታይም አልኳቸው። ሲጀመር የላከችልሽ ጃኒ እንደሆነች ታውቂያለሽ። ሁለተኛ ደረጃ እሷ ናት የላከችልሽ። እግዚአብሔር ምስክሬ ነው። ስማ በእንደዚህ ተራ በእንደዚህ ተራ ነገር ሲጀመር አላስገባችኋለች። ጆን ዳንኤል ሲልክ ማለት ነው። እናንተም ደግሞ ላካችሁ ሲልክ እግዚአብሔር ምስክሬ ልክ እንደገባ እናንተም ሲላክብኝ ተቀበልኩኝ። ታውቃለህ እዚህ ቲክቶክ ላይ ካልተቀበልኩ ሌላ ነገር ነው። ሁላችሁንም ተቀበልኩ። ቅድምም ተቀብያለሁ። ማነው እንትና ሲመጣ ተቀበልኩት ከጆን ዳንኤል ጋር ተቀብያለሁ። ስለዚህ ያለች ያው ማን ይታያል አለችኝ። ጆን ዳንኤል ጂጂ ደግሞ አሁን ማሚ ናንተ እንጂ ያረዳል። ከዛ በኋላ ቤተሰብ ናት አስገባታል። ኦኬ ወይ ረስቼው ማሚ ማርያም ምን ያላስተዋልኩ እላይዋ ላይ 20 የዩኒቨርስ ማት የአንበሳ ማት ወርዶባት አይቷል። ልዩነታችን 600 ሺህ በ700 ሺህ ምናምን ነው። ምን ወሬ ታወራለህ? ይሄ ሁሉ ለምን ጃኒ ገባች ነው? አሁን እዚህ ጋር ጆን ዳንኤል እና ጃኒ ብሎክ ተደራርገዋል የሚባልም ወሬ አለ። ሰው እንደዛ ይላል ቲክቶክ ላይ እና ለምንድን ነው አሁን ጃኒን ያስገባችኋት ነው? ይሄ ሁሉ ጸብና ብትገባስ ምን ችግር አለው? ግን እናቴ ትሙትን ሰላም እናቴ ትሙት ጆን ዳንኤል ጀግና ነይ ባንበሳ እንጫወታ ቤታዬ እንዴ ማሚዬ ወንድሜ ብራዘር እንዴት ነኝ ያባል አንተ ሽንኩርት እናንተን እኮ በጣም ፊቴን አበላሸው እኮ ጆን ዳንኤል ማን ነው የሚሽከረከረው? ከማን ጋር ነው የመጣው? በማሚ ማርያምን ሰው ይሽከረከራል። ዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።